ይህንን ቪዲዮ ስታዩ ምን ተሰማችሁ? ምን አስታወሳችሁ? የሰርጋችሁን ቀን አስታወሳችሁ ወይስ የሰርጋችሁን ቀን ናፈቃችሁ? ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። እንደምታውቁት የኋላችንና የማንነታችን መገለጫ ከሆኑ የሰርግ ስነ ስርዓቶች አንዱ ነው። ሰርግ በውስጡ ብዙ ሚስጥራትን የያዘ ትልቅ የትውፊታዊ መጽሐፍ ነው። የዛሬው ትኩረታችን የሰርግ ድግስና ፌሽታው ተጠናቆ ቤተሰብ፣ ዘመድ፣ ወዳጅ በታላቅ ውት የሚጠብቀውን የክብር መገለጫ የሆነውን የብር አምባር ስነ ስርዓት ይዳስሳል። ብር አምባር ሰበረልዎ የሚለውን ቃል ስንሰማ ትውስታችን ወደ ሰርጉ ማታ ወይም ወደ ማግስቱ መሄዱ አይቀርም። ቃሉን አንድ ባድ ስንተነትነው ብር የሚለው ቃል ዋጋው የከበረ ውድ መሆኑን ያሳያል። አምባር ደግሞ ለውበት የሚደረግ የእጅ ጌጥ ነው። ሰበረልዎ የሚለው ደግሞ የድልና የስኬት ማረጋገጫ ሆኖ እናገኘዋለን። በቀደመው ጊዜ ይህ ስነ ስርዓት ከሙሽራይቱ ድንግልና ክብር ጋር በቀጥታ ይገናኝ ነበረ። ሙሽራው ሚስቱን አግኝቶ ክብሯን አይቶ ደስ ብሎት ለቤተሰቦቿ የምስራች የሚናገርበት፣ ልጃቸው ክብሯን የጠበቀች ናት ብሎ የሚመሰክርበት ታላቅ የድል ቀን ነበረ። ለዚህም ነው ብር አምባር ሰበረልዎ እየተባለ የሚዘፈነው። ያ የተዘጋጀው የተከበረ የክብር አምባር ተሰበረ፣ ሙሽራው የልቡን አገኘ እንደማለት ነው። ምንም እንኳ በዘመናችን የድንግልና ጉዳይ እንደ ድሮ የግዴታ መለኪያ ባይሆንም ባህሉንና ወጉን ፍቅሩን ጠብቆ ዘልቋል። ዛሬ ላይ ይህ ስነ ስርዓት ከድንግልና ማረጋገጫነት አልፎ ብዙ ትርጉም አለው። የሁለቱ ቤተሰቦች የፍቅር ድልድይ፣ የሙሽራው የክብር ማሳያ እና የታላላቅ ሰዎች የምርቃት መድረክ ሆኖ በማገልገል ላይ ይገኛል። በዚህ ስነ ስርዓት ላይ የክብር ቦታ የሚይዙ የባህላችን መገለጫዎች የሆኑ ሶስት ዋና ዋና ስጦታዎችን እንመለከታለን። የማር ጋን ወይም የጠጅ ጋን። በባህላችን ጋን የመሙላትና የመትረፍረፍን ሚስጥር ያሳያል። የክብር ምልክት ነው። ጠጅ ተይዞ የሚሄደው ደግሞ ትዳሩ እንደ ጠጁ ይጣፍጥ፣ ሕይወታቸው ይመር ተብሎ ነው። ሞሰብ ወይም የመሶብ ስጦታ ደግሞ ለሙሽሪት ቤተሰቦች በተለይም ደክመው ላሳደጉና ለለፉ እናትና አባት የሚቀርብ የክብርና የምስጋና ገጸ በረከት ነው። ድፎ ዳቦ በጣም ትልቅ ክብር አለው። እዚህ ቦታ ላይ ተራ ዳቦ ቆረሳ ሳይሆን ረቂቅ ምልሃትና ፈተና ነው። ሚዜዎቹ ዳቦን በብላት ቀደው አበጅተው የተከበረ ስጦታ ዳቦ ውስጥ ይደብቃሉ። ይህ የዳቦ ውስጥ የተደበቀው ስጦታ የሙሽሪቱ ቤተሰቦች ዳቦውን ሳይፈረፍሩ፣ ዳቦውን ሳይቆራረሱ በስነ ስርዓት በጥበብ ያንን የተደበቀውን ስጦታ ካወጡት ወይም በተሰጣቸው ደቂቃ ፈልገው ካገኙት ትልቅ ነገር ነው። ካላገኙት ግን ሚዜዎቹ የሙሽሪትን ቤተሰቦች ቅጣት ይቀጧቸዋል። ወይም ለሚዜዎቹ የሙሽሪት ቤተሰቦች ስጦታ ይሰጣሉ። የሙሽራው ሚዜዎች ወደ ሙሽሪት ቤት ሲሄዱ ዝም ብለው ዘው ብለው አይገቡ። በር ላይ ሆነው ይዘፍናሉ። በር ላይ ሆነው ያዜማሉ። የሙሽሪት ቤተሰቦች ደግሞ ግቢ ውስጥ ሆነው በዜማ ይቀበሏቸዋል። ምን ይዛችሁ መጣችሁ? ምንድነው በረከቱ? ይሏቸዋል። ብር አምባር ሰብሯል ብለው በዜማ ይገልጻሉ። በዜማ ከገለጹ በኋላ ያስገቧቸዋል። ከገቡ በኋላ እንግዲህ የያዙትን በደም የተነከረ ሻሽ፣ በሞሰብ የያዙትን ዳቦ፣ የያዙትን ስጦታ በአጠቃላይ ለሙሽሪት ቤተሰቦች ያበረክታሉ። የሙሽሪት ቤተሰቦች ደግሞ ብር አምባር መስበሩን በደም ሻሹ ያረጋግጣሉ። ከዚያ በኋላ በዳቦ ውስጥ የተቀመጠውን ስጦታ መፈለቁ ስነ ስርዓት ይካሄዳል። ይህ ከተካሄደ በኋላ የሙሽሪት ቤተሰቦች ቶሎ ካገኙት በዳቦ ውስጥ የተቀመጠው ስጦታ አይካቱም። ቶሎ ካላገኙት ሰዓት ካለቀባቸው ደግሞ
ይቀጣሉ። እንግዲህ ይህ ስነ ስርዓት ከተካሄደ በኋላ የሙሽራው ሚዜዎች እንደ ባህሉ እንደ ወጉ ይዘፍናሉ፣ ይጨፍራሉ፣ ሽልማታቸውን ተቀብለው ወደ ሙሽራው ቤት ይመለሳሉ። በጣም ደስ የሚል ስነ ስርዓት ነው። በዚህ ስነ ስርዓት ላይ የሙሽራው ቤተሰብና የሙሽሪት ቤተሰቦች ይተዋወቃሉ። ይህ ትልቅ መድረክ ነው፣ ትልቅ ግንኙነት ነው። የእናንተ ሀገር ብር አምባር ሰበረልዎ እንዴት ነው የሚካሄደው? ምን አይነት ባህሎች አሉት? ምን አይነት ወጎች አሉት? እንደ ወጋችን እንደ ባህላችን ያለውን ነገር ቀርጸን ብናወጣው ኢትዮጵያ እናስተዋውቃለን። ይህ ባህል መጥፋት የለበትም። ይህ ባህል መደብሰስ የለበትም። ሰርግ እንዲሁ ስናየው ቀላል ሊመስለን ይችላል። ነገር ግን በጌታችን በኢየሱስ ክርስቶስ የተባረከ ነው። አዳምና ሔዋን ሲጋቡ የአዳምና የሔዋን ሰርግ በመላእክት የታጀበ ነው። በጌታችን በኢየሱስ ክርስቶስ የተባረከ ነው። ስለዚህ ትዳር የተባረከ ነው። ነገ ልጆቻችን ባህላችን ምን እንደሆነ እንዳይጠፋባቸው በቪዲዮ ቀርጸን ብናስቀምጥላቸው የዛሬዋ ኢትዮጵያ ለነገው ትውልድ ምን እንደምትመስል ዛሬ ነው መወሰን የምንችለው። ስለዚህ በየቦታው በየአካባቢያችን ያለውን ባህል እየቀረጽን ብናካፍል ሀገራችን እናስተዋውቃለን። ለተተኪው ትውልድ ባህላችን እንወርሳለን። ይህ ባህል ቀላል ነገር አይደለም፣ የትውልድ መሰረት ነው። እስኪ ባህላችን በየቦታው ምን ይመስላል? ኮሜንት ላይ አስቀምጡልኝ። ስለነበረን ጊዜ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።